ሰላም አሰላሙ አለይኩም ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። አንድ ጥያቄ ሙስሊሞች ይጠይቃሉ፣ ማይስማሙበት ነገር አለ። አላህ የት ነው ያለው? አላህ የት ነው ያሉ ሲሉ ይጠይቃሉ። ኢትዮጵያውያን ሙስሊሞችም እንደዚህ ይጠይቃሉ። ብዙ ሙስሊሞች አይስማሙም፣ ጥያቄ ይጠያየቃሉ። አላህ የት ነው ያለው? አላህ የት ነው ያለው? እነዚህ ሰዎች ስለምንድን ነው የሚናገሩት? ይሄ በጣም እንግዳ የሆነ ነገር ነው። ይነግሩናል። አላህ የት ነው ይላሉ። የአላህን መኖሪያ ለማወቅ ጥረት ያደርጋሉ። ይህ ምንድን ነው? እንደዚህ አይነት ቀድሞ ሰምቼ አላውቅም ነበር። አሁን ምንድን ነው? አላህ የት ነው ያለው? ይሄ እንግዳ የሆነ ነገር ነው። አላህ የት ነው? አላህ የት ነው ያለው? አላህ የት ነው ያለው ይላሉ ሸሁ ሙስሊም ስኮላር፣ ፓኪስታናዊ ሙስሊም ስኮላር አስረግጠው ይጠይቃሉ። እንዴት ነው ይሄ የሚጠይቁት? ይሄ ፍጹም የቂሎች ጥያቄ ነው። አላህ የት ነው ብሎ መጠየቅ የቂሎች ጥያቄ ነው። ኢትዮጵያውያኖችስ ምን ይላሉ? ወደ ኢትዮጵያ እንቅርብ። ምን ፓኪስታን ሀገር ምን ወሰደን? ወደ ኢትዮጵያ እንሄድና ምን ይላሉ ወንድሞቻችን? ወንድሞቻችን ደግሞ በሱ መሰረት እስልምናን እንቀበላለን የምትሉ ሰዎች ምንድን አለ መሰላችሁ? አላህ ወዳለባት ሰማይ እስከምትደርስም ድረስ ይቺ ሩህ ትሄዳለች አሉ። እስከ ሰባቱ ሰማይ ድረስ ትሄዳለች። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ ወይም ከአርሽ በላይ መሆኑን ራሱ ተናግሯል። እኔን የአይሁድ እምነት እያሉ የገለጹላቸው እነ ሾመር ኮምቦልቾች ናቸው። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ሁሱን ደግሞ አሁን እያያችሁት ነው። ሩሃችን እኛ ስንሞት አለ ትወጣለች ከሰማይ ሰማይ ትወጣና አላህ አለበት ሰማይ ድረስ ትወጣለች አለ። አዑዙ ቢላህ ሚን ኩፍሪሂ። እኔ እውነቱን ልንገርህ እንኳን አላህ ካለበት ላይ ነውና ከቤት ጣራ ማታልፍም። ወዲያው ተይዛ ነው ወደ ሲኦል የምትጣለው። ወንድሜ አትቀልድ። አላህ ባለበት አላህ የት ነው ያለ ብሎ መጠየቅ የሞኞች ጥያቄ ነው። የት ነው መገኛው አይታወቅም። እሺ ምንድን ነው? እንደዚህ አይነትን ቃፊር ከመሆን ያድናችሁ። ይሄ ቃፊር ነው። ነፍሳችን ወጥታ በላም ነብዩ መሐመድ ራሳቸው የት እንደሚሄዱ አያውቁም። እናንተ ግን የዛሬ ሙስሊሞች አወቃችሁ። በቁርአን 46:9 ላይ በእኔ ላይ ምን እንደሚሆን የት እንደምደርስ አላውቅም፣ በእናንተም ላይ የት እንደምንደርስ ምን እንደሚሆን አላውቅም ሲል መሪያችሁ የሆኑት ሐሰተኛው ነብዩ መሐመድ አስረግጠው ተናግረዋል። ስለዚህ ኢትዮጵያውያን ሙስሊሞች እውነት የሆነውን ብርሃን የሆነውን መንገድ የሆነውን ትንሣኤና ሕይወት የሆነውን የሰንበት ጌታ የሆነውን ሙታንን ያስነሳውን አይነ ስውርን ብርሃን ያበራውን ኢየሱስን ጥላችሁ የት ነው አላህ? በየት ነፍሴ የት ላይ ትገባለች? የት ላይ ታርፋለች? ዋይ ኩፍር አላህ ይጠብቀን። ይጠብቀ። ካፊሮች ናቸው እነዚህ፣ ካፊሮች ናቸው። ካፊሮች ከሃዲያን ናቸው። ስለዚህ ይሄ ነው አላህ አለ የምትለው። ከአርሽ በላይ ስትል አልነበር ነኝ ወይም ደግሞ ከአርሽ በላይ ምን ማለት ነው? ይሄ ቅብዝር ይባላል። ስለዚህ እኔ አሁን በሁሱ መሰረት እስልምናን እንቀበላለን የምትሉ ሰዎች ምንድን አለ መሰላችሁ? ላ የጥሁሩ ነጃሰቱ ቢልበውል። ነጃሳ በሽንት አይጣሃራም አይደለ? አንድ ነጃሳ የሆነ ነገር ሲነጀስብ በሽንት አታጣሃራውም። ለምን መሰላችሁ? የብስ ይነጀሳል እንጂ ጣሃራ የሚባለው ነገር በነጃሳው ላይ እርኩስ በሆነው ላይ ሽንትን ብሸናበት ያምርበታል። አይ ሀቢቢ ተስበው ከዛ መተው ለምሳሌ እስልምና እንቀበል ብለው ወደ እስልምና ገቡ። ወደ እስልምና ከገቡ በኋላ ማንን ነው የሚያመልኩት? የሌላ አንድ ሶስተኛ ሰማይ የሚመጣ ሩሃችን ሲወጣ ደግሞ ስንተኛው ሰማይ? ሰባተኛው ሰማይ ላይ ያለ አርራህማኑ ዐለል አርሽ ስተዋ ሲጠቀስ ከአርሽ በላይ ያለ። ስለዚህ ሁሱ ለራሱ እምነት የለውም፣ ለራሱ እምነት የለውም። ምናልባት ሙስሊም ነኝ ስላለ ብቻ እስልምና ላይ ነው ተብሎ አይባልም። አላሁ ዐዘ ወጀል በቦታም ሆነ በአቅጣጫ የሚገለጽ ጌታ አይደለም። የሙስሊሞች ጌታ
አላህ ብለው የሚያመልኩት አላህ ብለን የምናመልከው ለይሰ ከሚስሊ ሸይ የሆነ አምሳያ የሌለው የሆነን ጌታ ነው። የለም እሱን የሚመስል የለም። አላህን የሚመስል የለም። እንደሱ አይነት የለም። ሁለት የቀኝ እጆች አሉት። ሰው ሁሉ አንድ የቀኝ እጅ አለው። አንድ እግር አለው። ሰው ሁሉ አካለ ስንኩል ካልሆነ በስተቀር ሁለት እግር አለው። አይኖች አሉት። ጭኔ አለው። ታፋ አለው። ምን አለው? ምን የሌለው አለ? አላህ የሌለው የለም። ያ ስለዚህ ወገኖቼ ከእስልምና ውጡ፣ ወደ ኢየሱስ ኑ። እውነት፣ መንገድ፣ ህይወት። ደግመን የምንለው ይሄ ነው። የሚያስፈልጉት እነዚህ ሶስት ናቸው። እውነት ነው፣ መንገድ ነው፣ ህይወት ነው፣ ኢየሱስ ነው። ከዛ ውጭ ሌላ ምንም ልታገኙ አትችሉም። ጌታ ኢየሱስ ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን ባይ